ያ ዞምቢሎዋ ወይም ደግሞ ስለታማ ነገር ይዞ ነበር በእጁ ጩቤ ይዞ ነበር እኛ ለኒዞ ስንጠጋ እኛን ቀጥታ መሰንዘር ነው የጀመረው ይሄ ማለት ይሄ ሰው በቀጥታ አጥፍቶ ጠፊ ነበር ማለት ነው መቼም አንድ ሰላማዊ የሆነ ሰው ምንም የሚፈራው የሌለ ሰው በጊዜው በሁኔታው ስለት ይዞ አይገኝም የጽሁፍ አሻራና ትላንትና ስንይዘ ካንተ የወሰድነው አሻራ ተመሳሳይ ነው ይሄንን ወረቀት ደግሞ ጽፈ ያስቀመጥከው ወይ ደግሞ ወረቀቱን ያስቀመጥከው አንተ ነህ ካንተ በተቀበልኩት ቢሎአ ነው እዚህ ጋር መተለከለ ከዚህ ቤት አትወጣትም ምን ብለን ወንድሜን ገለ ነው እዚህ ጋር ከኔ ጋር ፍለፊት ቆመ እያወራኛለሁ ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል ከ4000 በላይ አባወራዎችን የቤት ባለቤት በመናደርግበት ዘመናዊ መንደራችን ውስጥ በአዲሱ ፔንታውስ ብሎክ ከ35% በላይ ቅናሽ በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋር ብቅ ብለናል ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ ያዘ ይህ ብቻ አይደለም ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ለካፌ ሱቆችን በግዙፉና ዘመናዊ መንደራችን አካተናል ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርበንልዎታል ታዲያ ምን ይጠብቃሉ አሁኑኑ ከታች ባለው ስልክ ይደውሉ ቤቶን የግሎ ያድርጉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል አመጣው ይመስላል እኔ አንተም በሰላምታው ይመስላል እኔ አልገደልኩም ያልኩ ነው ዝቄሬዳ ጋር እንደ በፊቱ ጌታቸው ተከራክሮ ከወንጀላችሁም ከገባችሁበት ወንጀል ያወጣችኋል ማለት ዘበት ነው በቃ ይሄው ተይዘናል እኮ አይደለ ሐቁን እናወራና ከዛ በቃ የሚሰጥብንን ፍርድ ይፍረዱ አሳልፈሽማ ሰጠሽኝ ያው አሳልፈሽ እኮ ሰጠሽኝ ማን እንደሚበልጥብሽ እኮ አሳየሽ ወደኔ ያመጣሽ አንተና መጨረሻ ላይ ወሰድከው ሰው ብዙ ነገር ነው እኮ ባንቺ ነው የሚያልፈው ብዙ ነገር ባንቺ አይደል የሚጨርሽ አንቺ አይደል እኔ አምኛለሁ እኮ እና ታዲያ ነው የተባልኩትን ነግሬያለሁ ጌታቸው አሁን በኔ ይችላል ይኸውልህ ጌታቸው እንኳን አሁን ከዚህ ሰዓት ከኔ የሚያወጣ ይፈልጋል ሞቱን እየተመኘ ያለ ሰው ነው ከመሰቃየቱ ብዛት ከዚህ አስወጡኝ ግደሉኝ እያለ ነው ሞቱን እየተመኘ ያለ ሰው ነው ሌላ አሳልፈሽ ልትሰጪኝ አንተ ራስህ ነህ እንደውም የገደላት ፍቅረኛው ነው አይገርምህ የምን አባ ፍቅረኛ ታውቂዋለሽ እንደውም ይኸውልህ ይሄን ስራ ሰርቶ ከሀገር ሊወጡ ነው የነበሩ አስወጣት ይዛቱ ታው ሰላም ማለት እኔ በቃ ሲነግረውኝም ቀለል አድርጎ ስለነገረኝ በቃ ምንም ሪስክ የለውም ስባል ነው እሺ ብዬ በቃ የሰራሁት ግን እዛ በኋላ ሪስክ ይዞ መጣ አሁንም ቢሆን ይሄን ነገር እያደረኩ ያለሁት ተመልካችን ሰዎችን እዚህ ያሉትንም የህግ ሰዎች አክብሬ ነው የወንድሜ ገዳይ ሆነ ፍለፊት ካንተ ጋር ቁጭ ብዬ ማውራት አይጠበቅብኝም ነበር አይኔ እያየ የገዛ ወንድሜን አይኔ ላይ የገደለ ሰው ለኛ አማራጭ በቃ ጓደኞቼ ጋር መዋል ምን ማለት ነበር በቃ ያው ተለምዳለህ በቃ ዘው ስንት ስትል በቃ ሱሱ ምን ምናምን ነገር አለ አቶ ጌታቸው የሚባል ትልቅ በከተማው አለ የሚባል ትልቅ ባለሀብት በጣም እጁ ረጅም የሆነ ከሱ ጋር ነው ሄደን የተጋጨነው በቃ ልክ እንዳገኘና በቀጥታ ነው ጓደኛዬን ተኩሶ ይገደል በቃ የሆነ ስራ ትሰራለህ አለኝ ከመሞት መሰንበት የሚለውን ነገር በቃ መጣልኝ ምንም አይነት ነገር ቢለኝ ቢያንስ ህይወቴን ስላቆያት ጓደኛዬ ስለተለየኝ ያለኝ አማራጭ የሚያዘኝ ስራ መስራት እሷ ናት አደንዛዥ እጾችን ኮኬን የብዙ ስራዎችን የምትሰራው እሷ ነች እኔ ምንም የማውቀው ነገር የለም መርፌ አውጥቶ ወጋው ዳንኤልን በቃ ወጋው ከዛ በኋላ እኔ ምንም የማውቀው ነገር የለም በቃ የሆነ ጻፍ ተባልኩኝ ወረቀቱን ጽፌ አስቀምጬ በቃ ሁለታችንም ከታች የተዘጋጀ መኪና ስለነበረብኝ በቃ ወዲያው ወጣን በመኪናችን ሄድን ከዳንኤል ገዳዮች ውስጥ አንዱ በቁጥጥር ስር ውሏል ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ እንግዲህ ብሩክ ነኝ ዱካሾን ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን ወደ እናንተ እያመጣን አብረን የምንፈታበት አብረን ለተበደሉ ጥብቅና የምንቆምበት ውድ የሆነው ሰዓታችን ላይ ደርሰናል እንግዲህ ሰሞኑን እንደተመለከታችሁት አንድ ትልቅ ጉዳይ ገጥሞን ነበረ አቤልን ነፃ ማውጣት ከተባለ በኋላ ከዛ በኋላ እንግዲህ የገጠመንን ነገር ተመለከታችሁ እናንተ የኔን ወንድሜን ዳንኤልን በህይወት እስከ ማጣት ድረስ ከዛ በኋላ ግን እነዚህ ሰዎች በቀጥታ ከአቤል ግድያ ጋር የተያዙ ሰዎች እንደሆኑ አረጋገጠን
ነገር ግን እንደዚህ በፍጥነት ይሆናል የሚል ነገር አልነበረንም። በፍጥነት ዳንኤልን እነሱ በእጃቸው አስገብተው ዳንኤል እንዲያልፍ ወይም ደግሞ ዳንኤል እንዲገደል አደረጉ። ከዛ በኋላ ደግሞ የተፈጠረውን ተመለከታችሁ። የዳንኤልን ገዳዮች ለማግኘት ነበር የተነሳሁት። እንግዲህ እየተመለከታችሁት እንዳላችሁ በፍጥነት ድል እያገኘን እንገኛለን። የወንድሜን ገዳዮች ከየትም የገቡበት ገብተን ፈልፍለን እያገኘናቸው እንገኛለን። የእናንተም ጸሎት ታክሎበት፣ የእኛም ብርታትና ጥንካሬ ታክሎበት አንድ ላይ በመሆን ይሄ ሁሉ ድል ሊመዘገብ ችሏል። አሁንም ቢሆን ገና ነው፣ የቀሩ ሰዎች አሉ። እነዚህን ሰዎች ሙሉ ለሙሉ በእጃችን እንደምናስገባቸው ግን እርግጠኛ ሆኜ መናገር እፈልጋለሁ። አሁንም ቢሆን ይህንን ሾው እንደሚያዩ እንደሚመለከቱ እርግጠኛ ሆኜ መናገር እፈልጋለሁ። የገቡበት ገብቼ አብረን የምናገኛቸው የምንይዛቸው ይሆናል። እንዴት ነበር የሆነው? በራሳችን ሰው በኢሳያስ መከዳታችንን ተመልክታችሁ ነበረ። ከዛ በኋላ ኢሳያስ ቀጥታ ወደ ጠቆመን ወደ ጽጌሬዳ ነበር ሄድ ነው። ጽጌሬዳ ጋር ስንሄድ እህቷን ነበር ያገኘ ነው። እህቴ ጽጌሬዳ ምንም የምታውቅ ሰው አይደለችም ብላን ነበረ ትዕግስት እንደተመለከታችሁት። እንግዲህ በኋላ ላይ ግን እንዳጣራ ነው ከሆነ ትዕግስት ስለዚህ ጉዳይ ምንም አይነት ኢንፎርሜሽን እንደሌላት የገባውም ገንዘብ እሷ ኢንተርቪው ላይ በተናገረችበት ሰዎችን አግኝታ ያለችውን ብቻ እንደምታውቅ ሌላ ተጨማሪ ነገር እንደማታውቅ ነው ያረጋገጥነው። እዚህ ወንጀል ላይ ትዕግስት እጇ እንደሌለበት እርግጠኛ ሆነን መናገር ችለናል። ከዛ በኋላ ግን ጽጌሬዳ ያለውን ነገር ከኛ ለመደበቅ ነበር ያደረገችው። እንደሚገደል አላቅም፣ ዳንኤል የሚባል ሰው አላቅም ነበር። ከዛ በኋላ እኛ የራሳችንን መንገድ እንግዲህ ተመልክታችኋል። እኔ ምን ያክል ስሜታዊ እንደሆንኩኝ ያለውን ነገር ስሜታዊ ላለመሆን ከእሷ ጋር ለማውራት ነበር እየጣርኩ ያለሁት በተቻለኝ አቅም። ምክንያቱም ይቺ ሴት ታስፈልገን ነበር። ከዛ በተጨማሪ 2 ሰዎች በቦታው ጸጉረ ልውጥ የሆኑ ሰዎች ሲወጡ ታይተዋል ከተባለ ጽጌሬዳ ከነዚህ ሰዎች ጋር በቀጥታ የሆነ ግንኙነት እንዳላት እርግጠኛ መሆን መናገር ስለቻለን ጽጌሬዳ ስለምታስፈልገን በተቻለኝ አቅም ራሴን አረጋግቼ እሷን ለማውራት እየሞከርኩ ነበረ። ተመልክታችኋል። በመሀልም ስሜታዊ የሆንኩባቸው አጋጣሚዎች ነበሩ። ሆኖም ግን በመጨረሻ ምንድነው ያደረግነው? ይህን ነገር እሷ እንዳቀደችው ከዛ በኋላ ደግሞ እንግዲህ ጌታቸው እንዳዘዛት ሳይቀር ካሜራ ማስጠፋቱን ለኢሳያስ እያንዳንዱን ነገር ትዕዛዙን እሷ እንዳስተላለፈች በራሷ አፍ በራሷ አንደበት አመነችልን፣ እውነቱን ነገረችን። ከዛ በኋላ ደግሞ እንግዲህ እኔም በጣም ተጸጽቻለሁ ነበር ያለችን። እንግዲህ አንዴ የወንድሜን ሕይወት ካጣሁ በኋላ ወንድሜን ካስገደለችው በኋላ መጸጸቱ አይደለም ለኔ ትልቁ ጉዳይ ያለውን ነገር ከዛ በኋላ ያሉትን ሰዎች ከሷ ጋር ማን እንደነበሩ እያንዳንዱን ነገር መናገር ነበረባት። እሱን ማወጣጣት ነበረብን። እሱን እንድትናገር አደረገን። ከዛ በኋላ ያለውን የተመለከታችሁት ነበረ። ከገዳዮች ውስጥ አንዱን ነው በቀጥታ ማገኘው። እንግዲህ 2ቱን ሰዎች እንድጠራቸው ነበር እኛ ማድረግ የፈለግነው። ይህንን ማድረግ አልፈልግም አለችን። በኋላ ግን እኛ ተጽዕኖ ካሳደርንባት በኋላ ያለውን ነገር ደውላ እንድጠራው እንግዲህ ከአንዱ ጋር ግንኙነት አለኝ ካለች እንድጠራው ነበር ያስገደልናት። እንግዲህ በኋላ ከስንት አበሳ በኋላ ልትስማማ ችላለች። አንዱን ሰው ቀጥታ ደውዬ ያልናት በስልኳ ተደወለለት። ተቀጣጠሩ። ከጌታቸው ጋር አዲስ ሚሽን አለ የተሰጠን። እሱ እስር ቤት እንደሆነ ይታወቃል። ስለዚህ አዲስ ሚሽን አለ ደግሞ የተሰጠን። ይሄኛውንም ግድያውንም እሱ እስር ቤት ከገባው በኋላ ነበር ያደረጉት በሚል እንድትቀጥሩ አደረገን። እንዳለችው ካስፈራራናት በኋላ ተቀጠረ። ያ ልጅ መጣ። በቀጥታ ሲመጣ እሷ ልታገኘው ሄደች። እኛ እንግዲህ እንደ መንገደኛ ሆነን ቀስ ብለን ከተጠጋም በኋላ ለመያዝ ሞከርን። እሱም ስለታወጣብን ተመልክታችኋል። ስለታወጣብን እኛን ሊጎዳን ነበር የፈለገው በጊዜው። ነገር ግን በዛኛውን በኩል የእኛ ሰዎች ቀድመው ነበረ። እንደተነገርናችሁ የህግ ሰዎችም የእኛም አካላት በዛ ብለናል ብለን ነበረ። ከዚህ ጋር እኛ ነበርን። ከዛ ደግሞ እኛን አስፈራቶ ሊሎጥ ሲል ከኋላም የእኛ ሰዎች ያዙት። ምንም አይነት ሰው የእኛ ሰው ሳይጎዳ በቀጥታ እሱን በእጃችን ልናስገባው ችለናል ማለት ነው። ይሄ ቀላል ነገር አይደለም፣ ትልቅ ነገር ነው። ከ2ቱ ሰዎች አንዱ እጃችን ላይ ገብቷል ማለት ለእኛ በጣም ትልቅ ነገር ነው። አሁንም ቢሆን ግን የሚቀረን አንድ ሰው አለ። እነዛ ሰዎች ወደ ጌታቸው ነው በቀጥታ የሚመሩብን። ጌታቸው ላይ ሙሉ ማስረጃዎችን ማጠናከር ለኛ በዚህ ሰዓት በጣም ጠቃሚ ነገር ነው። ከዛ በላይ ደግሞ የወንድሜን ገዳዮች የዳንኤልን ገዳዮች እጄ ላይ ማስገባቱ ለኔ ከምንም በላይ ትልቅ ነገር ነው። ስለዚህ እንግዲህ ትላንት ከያዝነው ከአንዱ ጋር ቆይታ የምናደርግ ይሆናል። እስከ መጨረሻው ድረስ ከፕሮግራማችን ጋር አብራችሁን እንድትቆዩ ጋብዛችኋለሁ። እስከዛው መልካም ቆይታ። ይኸውልህ ለኔ ምን ያክል ከባድ እንደሆነ በደንብ አውቃለሁ። እየተሰማኝ ያለውም ስሜት እንደዛ ነው። አንተ ጋር በዚህ ሰዓት ቁጭ ብዬ እኔ እናንተ ፊት ለፊት አግኝቼ ቁጭ ብለን እናወራለን የሚል ሐሳብ አልነበረኝም። አሁንም ግን ካንተ የምፈልጋቸው በጣም ብዙ ነገሮች አሉ። ለዛ ነው በስነ ስርዓት ቁጭ ብዬ እያወራሁት ያለሁት። በደንብ ታስፈልገኛለህ። ከዚህ በኋላ ደግሞ ትላንትና ያደረግከውን ነገር እንግዲህ ተመልካቾች
የነበረውን ነገር መግቢያ ላይ ገልጬላችሁ ነበር። ያዞን ቢላዋ ወይም ደግሞ ስለታማ ነገር ይዞ ነበር፣ በእጁ ጩቤ ይዞ ነበር። እኛ ለኒሰው ስንጠጋ እኛን ቀጥታ መሰንዘር ነው የጀመረው። ይሄ ማለት ይሄ ሰው በቀጥታ አጥፍቶ ጠፊ ነበረ ማለት ነው። እንደዛ አይደለም። ያገኘውን ሰው በጊዜው ያገኘውን ሰው ገለህ ነበር ልጠፋ የነበረው አይደለም። እንደዛ አይደለም። ይኸውልህ እኔ ተቀጥሬ ነው የምሰራው፣ ዌተር ነው የምሰራው። በዛ ሰዓት ደግሞ እዛ ውስጥ ብዙ ነገር ይከሰታል። ገባ? ትጋጫለህ ደንበኛ ጋር ምናምን። ስለዚህ ከዛ በነዛ ሳምንታት ውስጥ እኔ ተጎድቼ ነበር። ስለዚህ ውጭ ላይ ደግሞ ስወጣ ፈራለዋ። ገባ? ስራ አለ ብላኝ ነው ጽጌረዳ ሄድኩት። በዛ ሰዓት ደግሞ ቢያገኙኝ ብዬ ራሴን ለመከላከል ያስኩት እንጂ ያገኘሁትን ሰው ለመጉዳት አይደለም። እንዴት ብዬ እንደዚህ ስራ ልሰራ እችላለሁ? ግን ራሴን መከላከል እችላለሁ፣ መብቴ ነው። እንደነገርኩህ ነው። በጣም ተቀጥቅጬ ከስንት ሞት ነው ተርፌ ለዚህ የደረስኩት። ስለዚህ እዚህ በኋላ ደግሞ ነፍሴን ልጣ እንዴ? መቼም አንድ ሰላማዊ የሆነ ሰው ምንም የሚፈራው የሌለ ሰው በጊዜው በሁኔታው ስለት ይዞ አይገኝም። እንዴ ለምን የሚፈራው ማን ነው? ምን አይነት ሰላማዊ የሆነ ሰው በምን አይነት ሁኔታ ነው ስለታማ ነገር ራሱን መከላከያም ቢሆን ጩቤም ዘጋ ስለታማ ነገር ጭፈራ ቤት ላይ ተጎድቻለሁ፣ ከደንበኞች ጋር ተጣልቻለሁ። ስለዚህ በቃ እነሱ ቢያገኙኝ ብዬ ነው ያስኩት። በቃ ራስን ለመከላከል ነው፣ ሌላ ነገር አይደለም። እሺ ከዚህ በላይ ምን ላድርግ? ራስን መከላከል አችልም እንዴ? በቃ የምትጠራጠረው ነገር ካለ ይዘት ምን አይደለም ጩቤ እኮ ጥይቱ ላይ ይዘህ ልዞር ትችላለህ። በቃ አስፈላጊ ሆኖ ከተገኘ እርምጃ ሊወሰድ ይችላል። መቼም አንድ ጥይት የሚይዝ ሰው ለዛ ለያዘው ጥይት ፈቃድ ያስፈልገዋል። ስለታማ ነገር ነው ያዝከው አንተ ደግሞ በጊዜው። ከዛ በተጨማሪ ደግሞ የነበረው ነገር ልታደርግ የነበረው እንግዲህ ተመልካቾች ዩቲዩብ ስለሚያግደን ነው ቪዲዮን ለእናንተ ሙሉ ለሙሉ ያለቀቅንላችሁ። ገና እንዳየኝ ከእሷ ጋር ሆነ እንዴ ብሩክ ብለህ ነበር። ታውቀኛለህ፣ ማን እንደሆንኩኝ በደንብ ታውቃለህ። ስለምታውቅ ነበረ ያንን እርምጃ ለመውሰድ የሄድከው። እኔን ታውቀኝ ነበረ፣ ገና እንዳየኝ ነበረ። ድምፁንም ቪዲዮንም መልሰን ቁጭ ብለን ተመልክተነዋል። እንዴ ብሩክ ነበር ያልከው። ይሄ ደግሞ ካፍህ ወጥቶ ከቅጆ የሰማነው ነገር ነው፣ ከአንተ አፍ የሰማነው ነገር ነው። እና ይህን ታዲያ እኮ ምን እኔ በፎቶ ምናምን ማቀድ ሌላ የተለየ ነገር የለውም። እንዴት አታቀኝም ትላለህ? አንተ እኮ ሚዲያ ሰው ነህ። ገባ? እኔ ሰዎች እዛ ከስተመሮች ምናምን ሲጠቀሙ አያለሁ። እኔም እንደዛው ስጠቀም አያለሁ። ገባ? ብዙ ስራዎችን እኮ እከታተላለሁ። ብዙ ስራዎችን ነው የምትሰራ። ስለዚህ አንተን አለማወቅ እኮ በጣም ከባድ ነው። እኔ በዚህ ስራ ላይ ይገኛለሁ የሚል ሀሳብም ምንም አልነበረኝም። በቃ እኔ ተቀጥሬ በቃ በዌተሪንግ ነው የምሰራ። ገባ? ያችን እሰራለሁ ያልኩ ሰውዬ አሁን ላይ ያለ በቃ የማይሆን ውጥንቅጥ ውስጥ ገብቻለሁ። እውነት ነው። ይኸውልህ በደንብ ታውቀኛለህ ማን እንደሆንኩኝ። ይሄን አለመካድህ ጥሩ ነው። እኔ ማን እንደሆንኩኝ በደንብ ታውቃለህ። አንተ ባልክብኝ የማወቅ መንገድ ሳይሆን ማንን እንደምትፈራ ማንን እንደምትሸሽ ታውቃለህ። ብሩክ ብሆን የሚዲያ ሰው እንደምትለው በሚዲያ የምትከታተለኝ ሰው ቢሆን በጊዜው በሁኔታው አንተ ለመሮጥ አልነበረም የምትሄደው። አንተ እኛን አጥፍተህ ምንድነው እሱ በሚዲያ የምታውቀውን ሰው በሚዲያ የምታውቀውን ሰው መጀመሪያ አዳምጠኝ። የኔ ፍርሃት አለብኝ። በቃ ማንም ይሁን ማንም በሰዓቱ በሚመጣው ነገር እኔን ለመጉዳት የሆነ ነገር እንቅስቃሴ የሚያሳዩ ከሆነ ውሳኔ ለመውሰድ እኔ ዝግጁ ነበር። መቼም አንተን ማውቅ አልኩ በሚዲያ ስራ ነው ማውቅ። በሚዲያ ስራ የምታውቀውን ሰው እንደዛ ለመጉዳት ወይም ደግሞ ያንን እርምጃ ተወስድ የሆነ ነገር ፈራሁ። በቃ ልቤ ነገርኩ እኮ በቃ ደህና ስላልሆንኩ ፈራሁ። ትጎዱኛላችሁ ብዬ አስብኩ። በቃ ተጠራጠርኩ። ስለዚህ ያለኝ አማራጭ በቃ ራስን መከላከል ነው። ከዚህ በላይ ምን ላድርግ ታዲያ? ግዴታ የምታውቀው ሰው አይጎዳኝም ብለህ ነው የምታስበው? እኔ ከሚዲያ ውጭ በምን አውቃለሁ? በቃ ስራዎችን ነው እንጂ የምከታተል በምንም አላውቅም። ግን አመጣጣችሁ ደስ የሚል ነገር የለውም። በቃ እኔም ፈራሁ። በቃ ነገርኩህ እኮ በጣም ተቀጥቅጬ ከሞት ተርፌ ነው ለዛሬ እዚህ የበቃሁት። እንዴት ትፈርድብኛለህ ታዲያ? ከዛ ውጭ እኔ በምንም አንተ ጋር የምገናኛለሁ የሚልም ሀሳብም አልነበረኝም። በጣም በታሪክ እንደምንገናኝ እኮ በደንብ ታውቀዋለህ። በምን አውቃለሁ? እየሸሸህ ያለው ማንን እንደሆነ በደንብ ታውቃለህ። በምን አውቃለሁ? የሰራኸው ወንጀል ነው። እንድታውቅ ያደረገ የሰራኸው ወንጀል ነው። እዛ ጋር የገደልከው ሰው ዳንኤል የኔ ወንድም እንደሆነ በደንብ ታውቃለህ። የማን ወንድም እንደገደልክ ታውቃለህ። በምንም አላውቅም። እኔ አንተ ወንድም ይሁን የማን ወንድም ይሁን እኔ በምንም አላውቅም። ይኸው ለእኔ ዳንኤል ስለምትለው ሰው የማውቀው ነገር የለም። እኔ ጽጌረዳ ጋር ነው በቃ ግንኙነታችን። በቃ ስራ ሲኖር እሷ ትነግረኛለች፣ በቃ አለቀ። እና ጽጌረዳ ማለት እዛ ጭፈራ ቤት ብዙ ነገር ነው የምትሰራው። ከባለ ሀብቶች ጋር ትገናኛለች፣ አደንዛዥ እጾች ጋር ብዙ ስራ ነው የምትሰራ። ገባ? በእሷ ነው ብዙ ትእዛዞች የሚመጣልኝም ብዙ ነገር የምሰራ በእሷ ነው። ግን ዛሬ አሳልፋ ትሰጠኛለች የሚል ነገር የለኝም። ምክንያቱም በጣም ጥብቅ ጓደኛሞችን ጥብቅ የሥራ አጋሬ ናት። ገባ? ግን ዛሬ እንዴት ጨክና አሳልፋ እንደሰጠችኝ እናንተ እጅ እንደወደው ካላቅም። ይኸውልህ
ጥብቅ የሥራ አጋርህ መሆኗንማ በደንብ አወቀን። ያወቅነውም በሰራችሁት በገዛ ወንጀላችሁ ነው። ጽጌረዳን ለምን ነበር ያገኛት? እንዴት ነበር የተገናኛችሁት? ምንድን ነበር የምትሰሩት ስራ? የሰራችሁት ስራ እኮ ወንጀል እኮ ነው። የውም የወንድሜን ግድያ እናንተ የሰራችሁት ይህንን ወንጀል ነው። ምን አይነት ጓደኝነት፣ ምን አይነት ጥብቅ ወንጀል እንደሰራችሁ በደንብ አውቄያለሁ እኮ። ይሄን ማመንህ ለራሱ ለኔ በቂ ነው። ምንድነው ሲጀመር ከጽጌረዳ ጋር ምን ነበር የምትሰሩት? በቃ እኛ ይኸውልህ ከኃላፊዎቻችን የሚመጣውን ነገር መስራት ነው። በቃ አለቀ። ምንድነው ከኃላፊዎቹ የሚመጣው? ዌቴሪንግ ነው የምሰራው። ገባ? ይህን ያህል እኔ ወንጀል ምናምን የምትለው ነገር ይህን ያህል ከባድ ነገር እኔ ሰርቼ አላውቅም። መቼም አንድ ዌተር ወይም ደግሞ ክለብ ውስጥ የሚሰራ ሰው ከክለብ ውጭ ተገናኝቶ ስለ ስራ ማውራቱ አስፈላጊ ነው ብዬ አላምንም። ምን ይችላል? ምን ችግር አለ? ጥሩ ጓደኝነት ካለ ይችላል። ስለ ስራ ነው የተወራችሁት። ጽጌረዳ የደወለችልህ ለአንተ በእኛ ስልክ ነበረ። ከጽጌረዳ ጋር የተገናኘው በእኛ ስልክ ነው። ጽጌረዳ ስታገኝህ ለስራ እንደሆነ ነው የጠራችን። ጥሩ ጓደኝነት ሊሆን ይችላል። በቃ ሌላ ከኛ አሰሪ ጓደኞቹ ጋር በቃ ወደ እነሱ ቤትም ሄደን ልንሰራ እንችላለን እንጂ ሌላ ነገር የለውም የተለየ ነገር። ምናልባት ስልኳ ዘግቶ ወይም ሂሳብ ጨርሳ ሊሆን ይችላል። ከዛ ውጭ በራሱ ስልክ ነው የምትደውልኝ። ሌላ ምን ሊኖር ይችላል? መቼም አንድ የተዘጋ ክለብ ውስጥ ድጋሚ ስለዛ ክለብ ለማውራት ውጭ አትገናኙም አይደለ? የተዘጋ ክለብ እንደሆነ ታውቃለህ። ታዲያ ሌላ ስራ መስራት አለብንና ሌላ ስራ መስራት ስላለብን ደግሞ ልናወራ እንችላለን። ይናሷ የኔ ጥያቄ ያለው ነገር የለው። ይኸውልህ የኔ ጥያቄ ያለው እዛ ጋ ነው። አንተና ጽጌረዳ ከተገናኛችሁ በኋላ ምንድን ነበር እያወራችሁ የነበረው? ምንድን ነበር ከዚህ በፊት የሰራችሁት? በቃ ስራ ነው። በቃ ሌላ ቦታ ሄደን ማስተናገድ ምን ማለት ነው የምንሰራው? ሌላ ነገር የለም። እንግዲህ ስለ ስራ ላወራህ ብላን የጠራችሁ የደወልንላት እኛ ነው። እንግዲህ ተመልካቾች ተመልክታችኋል። ከመጀመሪያው ጀምሮ ጽጌረዳን ያስደወልናት እኛ ነን። ስትደውልለት ደግሞ ለሱ አዲስ ነገር አለ፣ አዲስ ሚሽን አለ፣ በጌታቸው በኩል አዲስ ትዕዛዝ ወጥቷል ብላ ነው። ይሄንን ሁሉ የስልክ ሪከርድ እኛ ጋር አለ። ጌታቸው የሚባል ሰው እዚህ ጋር አስምሩልኝ። አለቃችሁ ጌታቸው ነበረ። ከጽጌረዳ ጋር አንድ መስሪያ ቤት ከሆነ የምትሰሩት የጌታቸው ክለብ ነው የምትሰሩት። ሌላውን ተው፣ ወንጀል ማድረግህን ተው፣ አትመንልኝ። እዚህ ጋር ግን በጌታቸው ስር እንደምትሰሩ ለኔ በቂ ነው። እዛ ቤት ውስጥ ደግሞ እዛ ክለብ ውስጥ ምን እንደሚሰራ እሱን አውቀዋለሁ። እሱን ተው፣ የገደልነው ጉዳይ ነው። ያንን ክለብ አሽገን ቦታ ውስጥ ያሉ ሰዎችን እንዳለ በእኛ ቁጥጥር ስር አድርገናል። ከዛ በኋላ ግን ይሄ የሰራችሁት ወንጀል በጌታቸው ስር ነው። ምንድን ነበረ ስራው? እንደተለመደው ነው? አዲስ ነው ያወራችሁት? ካገኛት በኋላ ያወራውን ነገር እንዳለ አስብ። እያንዳንዱ ነገር ይኸውልህ እኔ አይገባኝም። በቃ ያው በጌታቸው ስር ነው የምንሰራው። በቃ እዛዎች ነገርኩ እኮ ነው። ዌተሪንግ ብቻ ነው የምሰራ፣ ሌላ የማውቀው ነገር የለም። ይኸውልህ በቃ እሺ፣ ምንድን ነው ፍጠር የምትለኝ? ጌታቸው ማለት በእኛ ቁጥጥር ስር ያለ እያንዳንዱን ነገር ወንጀሎች ያቀደ የኔን ወንድም በእናንተ እስከ ማስገደል ድረስ የደረሰ ሰው እና እሱን ታዲያ እሱን ማሰራህ አይደል እንዴ? ታዲያ ተከታተለ እሱን አትይዝም? የገደልከው እኮ አንተ ነህ። የኔን ወንድም እኮ የገደልከው አንተ ነህ። እኔ አይደለሁም እንዴ? አንድ ሰው ከግብረ አበርህ ጋር ሆነ ለሁለት ነው የገደላችሁ። እኔ አይደለሁም እንዴ? በቃ እሱ ነው እናንተን እንደዚህ የሚያደርጋችሁ አላልክም? በቃ እሱ ነው። ለምን አጣርተህ እሱን አትይዝም? ከኔ ጋር ምን አለ? የኔ ስራ ልስራበት። በእናትህ ተወኝ። የደረስኩበትን ጉዳይ ነው እየካድከኝ ያለው። አሁንም ቢሆን ቁጭ ብዬ እዚህ ጋር ከአንተ ጋር የማርያም መንገድ እየሰጠሁህ ያለሁት አብረው ያለውን ግብረ አገር እንድነግረኝ ነው። ስገል አይተኸኛል? በደንብ ማስረጃ አለኝ። በደንብ ማስረጃ አለኝ። የዛን ቀን እያንዳንዱ የሆኑት ነገሮች ካሜራውን ከማጥፋት ጀምሮ ጽጌረዳ ቤት ውስጥ ከገባች በኋላ እናንተን ጠርታ ያንን ወንጀል ፈጽማችኋል። ያ ደግሞ እኛ የደረስንበት ጉዳይ ነው። ነገርኩህ። እኔ ከማስተናገድ ውጭም ሌላ ነገር አልሰራም። በቃ ይሄ ነው። ምን ይገድልሃል የምትለኝ? እሺ የት አለ ማስረጃ? ሚዲያ ላይ የምትሰራው? እሺ የት አለ? ምን ይዘህ መጣሽ? በጣም ጥሩ። እንግዲህ ተመልካቾች መጀመሪያ ቀን ያ ቤት ሲፈተሽ ከለቅሶ በኋላ ያገኘናቸውን ነገሮች አይታችኋል። የዳንኤልን ዕቃ ሰጥተውን ነበረ። ከዛ በኋላ ደግሞ ለእኛ መልእክት አስቀምጠውልን ነበረ። መገደል ምን ማለት እንደሆነ ይኸው ከዚህ በኋላ ይቀጥላል አይቆምም የሚል መልእክት፣ ማስፈራሪያ የሚመስል መልእክት ማለት ነው። እዛ ላይ የጽሁፍ አሻራና ትላንትና ስንይዘህ ከአንተ የወሰድነው አሻራ ተመሳሳይ ነው። ይህንን ወረቀት ደግሞ ጽፈህ ያስቀመጥከው ወይ ደግሞ ወረቀቱን ያስቀመጥከው አንተ ነህ። የምን አሻራ የምን ወረቀት ነው የምታወራው? ምንም የሚገናኝ ነገር እኮ የለም። እኔ ጋር ያየሁትን ነገር ነው አሻራህን ነው እየካድከኝ ያለው። ይሄ ማለት የራስህ አሻራ ነው። በምን አረጋገጥክ? የኔ አሻራ የኔ ጽሁፍ መሆኑን ያንተን አሻራ እዛ ወረቀት የጻፍኩትን አግኝታችሁ ሊሆን ይችላል።
እዚህ ጋር እያወራሁት ያለሁት ገምቼ ወይም ደግሞ ገሳ አድርጌ አንድ መንገደኛ ወንጀለኛ ነብይ ይዣለሁ ሊሆን ይችላል እንጂ እንዴ አንተ ዘለህ እኮ ወንጀለኛ ነህ እያልከኝ ነው። እኔ በምን አውቃለሁ? በቃ የሚዲያ አይደል የምትሰራው? የተረጋገጠ ሰው ላይ አትሄድም? ይኸውልህ ያረጋገጥኩትን ነገር እየካድከኝ ነው። አንተን የምፈልግህ ከአንተ ጋር ያለውን ግብረ አበርህን እንድትነግረኝ ብቻ ነው። ይኸውልህ እኔ ምንም የማውቀው ነገር የለም። ገባህ? ይሄን ሁሉ ነገር የምታሰራን በቃ ጽጌረዳ ነች። በቃ ስለ እሷ ነው ብዙ ነገር የምትሰራው። በቃ ከአደንዛዥ እጾች ጋር ኮኬን ጋር ብዙ ነገር ግንኙነት ያላት እሷ ናት። እኔ ነገር አትጠይቀኝ። በቃ እኔ ጽጌረዳን እኔ በደረስኩበት መንገድ ደርሼበታለሁ። አንተ ስለ እሷ እንድነግረኝ አይደለም የምፈልገው። እሷ ጋር ጨርስ። ይኸውልህ በቃ አለቀ ነገር። አሁንም ቢሆን እያስጠነቀቅኩ ያለሁት ስለምታስፈልገኝ ነው እንጂ ይኸውልህ ልንገርህ አይደለም ነገርኩህ። በቃ እኔ በዚህ ላይ ምንም አይነት ጥፋት የለብኝም። ጨረስኩ በቃ። በማንም አይደለም ካንተ በተቀበልኩት ቢላዋ ነው እዚህ ጋር የምተለተለ። ከዚህ ቤት አትወጣትም። ወንድሜን ገለህ ነው እዚህ ጋር ከኔ ጋር ፊት ለፊት ቆመህ እያወራኝ ያለው። አሁንም ቢሆን በቃ እኔ ምንም ያደረኩት ነገር የለም። ልንገርህ አይደለም አሁንም ቢሆን ለመጨረሻ ጊዜ ነው ማስጠነቀቀ። እኔ እናንተ ከዚህች ቤት እግራችን አይወጣም። ወንድሜን ገለህ ፊት ለፊት እኔ እናንተ ቁጭ ብለን ልናወራ ነው። ሰርቻለሁ። ምን አድርጌያለሁ? ለምንድን ነው የማልወጣው? በቃ እኔ እኮ አይደለሁም እኮ አልኩት። ጽጌረዳና ጌታቸውን ደርሼባቸዋለሁ አላልክም? በቃ እነሱ ጋር ጨርስ። እኔን አሁን ልሂድበት። በቃ ተወኝ። ይኸውልህ ልኖርበት፣ በእናትህ በቃ ተወኝ። በቃ ሰርቼ ልኖርበት። በቃ አለቀ። ጭራሽ ልተወክ? አንተን ወንድሜን ገለህ ዝም ብዬ ልተወክ? አንተን እንድትወክ ትፈልጋለህ? እንድትወክ ነው የምትፈልገው? በሰላም ምትወክ ይመስላል? አንተን በሰላም ምትወክ ይመስላል? እኔ አንተን በሰላም ምትወክ ይመስላል? አሁንም ቢሆን የተጣችሁን እድል እንድትጠቀሙበት ነው የምፈልገው። ያለበለዚያ ግን በዚህ ጉዳይ የምንዛለቅ አይመስለኝም። ነግራችኋለሁ ሁለታችሁንም። በሰላም ያለውን ነገር ምን እንደሆነ እውነቱን ማታወጡ ከሆነ በሰላም ከዚች ቤት አትወጧት። ከመጀመሪያው ጀምሮ ነግራችኋለሁ ሁለታችሁም፣ አንተ ብቻ ሳትሆን ሁለታችሁም በሰላም ከዚህ ቤት መውጣት የምትፈልጉ ከሆነ ያለውን ነገር እውነታውን ሁሉ ታወጣላችሁ። እንግዲህ ከመጀመሪያው ጀምሮ እሷን ስታገኛት ጀምሮ ምንድን ነው እንደባለፈው አይነት ሚሽን ነው? ምን አይነት ስራ ነው እያልካት ነበር። ይሄ ደግሞ እንደባለፈው ልትገሉ የፈለጋችሁት አንድ ሰው አለ። አሁን ጌታቸው የሚባል ሰው በእኔ እጅ ነው ያለው። እንደ በፊቱ ጌታቸው ተከራክሮ ከወንጀላችሁም ከገባችሁበት ወንጀል ያወጣችኋል ማለት ዘበት ነው። አሁን እራሳችሁን ነው ማውጣት ያለባችሁ። ይኸውልህ እኔ አሁን ብዙ ጊዜ እየነገርኩ ነው። በቃ እኔ ከዚህ ስራ ምንም ነገር የለኝም። በቃ ከዚህ በላይ ምን ታረገኝ? በቃ እኔ ከደሙ ንጹህ ነኝ። በቃ እኔን አስወጣኝ። በቃ እሷ አለች አይደል እንዴ? በቃ ይኸው መጣላለች። በቃ እሷ ጋር ጨርስ። ከዚህ በቃ ልሂድበት። በቃ እንዴ ልትገሉኝ ነው እንዴ? በቃ ልሂድበት። በሰላም ከዚህ ወጥተህ ትሄዳለህ ብለህ ታስባለህ? በእውነቱ በቃ እኔ ምንም ያደረኩት ነገር የለም። በቃ እሷ በቃ ጌታቸውም በእጃችን ነው ብለሃል። በቃ ይኸው እሷ መጣላለች። ንጹህ አይደለህም። ይኸውልህ ይሄ ለእኔ በቂ ማስረጃዬ ነው። ያገኘሁት አሻራ ብቻ እዛ ቦታ ላይ የግድያው ቦታ ላይ ከነ መልእክቱ አንተ መገኘት ለኔ በቂ ማስረጃ። የምን አሻራ ነው የምትለኝ? እንዴ 10 ጊዜ አሻራ ተረ እኔ ምንም አሻራ የለብኝም። እኔ የገደልኩትም ምን ያልኩበትም ሰው የለኝም። በእናትህ በቃ እኔ ልሂድበት እኮ አልኩ። በቃ ይኸው እሱንም ጌታቸውንም ይዛለሁ ብላ እሷንም ይኸው መጣላለች። በቃ እሷ ነች የሁሉም ነገር ጽጌረዳ ነች። ይኸው በእጅ ገብታለች። በቃ እኔ ልሂድበት። እውነታውን ተናግረህ ነው በቃ ይሄው ነገር ታንቀርሽ ብዙ ነገር እንታሰር እኔ እንደሚሞት ለራሱ ነው ያቀረ። እኔ አይደለሁም የገደልኩት። እኔ ነኝ የገደልኩት። እርግጠኛ ነሽ? አዎ። ከትላንት እስከ ዛሬ አብሯችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወራዎችን የቤት ባለቤት በምናደርግበት ዘመናዊ መንደራችን ውስጥ በአዲሱ ፔንታውስ ብሎክ ከ35% በላይ ቅናሽ በማድረግ ማለትም ከ3 ሚሊዮን ብር ልዩ ቅናሽ ጋር ብቅ ብለናል። ከስቱዲዮ 56 ካሬ እስከ 295 ካሬ ፔንታውስን ጨምሮ በአንድ የያዘ። ይህ ብቻ አይደለም። ከመኖሪያ ቤት በተጨማሪም የንግድ ሱቆችን ከ28 ካሬ ጀምሮ ለተለያዩ አገልግሎቶች የሚውሉ ለካፌ ሱቆችን በግዙፉና ዘመናዊ መንደራችን አካተናል። ከ682000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ አማራጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ቤቶን የግሎ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በቃ ይኸው ተይዘናል እኮ አይደለ? ሐቁን እናወራና ከዛ በቃ የሚሰጥብንን ፍርድ ይፍረዱ። አሳልፈሽማ ሰጠሽኝ። ያው አሳልፈሽ እኮ ሰጠሽኝ። ማን እንደሚበልጥብሽ እኮ አሳየሽ። ልታስገድኝ በሌለበት የምን በሌለህበት ማለት አንተ ራስህን የገደልከው። አይ ጭራሽ በሌለበት እያልክ ነው። እኔ የማውቀው ነገር የለም። ይኸው አሁን እንዴት ብላ ተቀይራ እንደመጣች ራሱን ያላቅም። በቃ
ገባህ? እኔ ከዚህ ሁሉ ነገር ከደሙ ንጹህ ነኝ እያልኩ ነው። በቃ ጌታቸውና እሷን ይኸው ጨርስ። በቃ ልንገርህ አይደለ እኔ ልሄድበት። መቼም ከደሙ ንጹህ ልትሆን አትችልም። ምንም የሰራሁት ነገር የለም። ልንገርህ አይደለ አንተ ባታምን እንኳን አይደለሁም ብትል እንኳን እኔ አንተን በህይወት አልተውክም። እንኳን ከዚህ መውጣት አይደለም በሰላም መሄድ አይደለም በህይወት ልተውክ አልችልም። ምን ሰራሁሽ? ምን አረኩሽ? እዚህ በላይ የወንድሜ ገዳይ ነህ እያልኩ ነው። አይደለሁም እያልኩ ነው። በምን እርግጠኛ ነህ? እንደዛ ስላልከኝ የምተውክ ይመስላል? እኔ አንተን በሰላም ወጥተህ ሄድ ምን ይመስልሃል? እሷ ነች የምታውቀው ሁሉንም ነገር። እኔ የማውቀውን ሁሉ ተናግሬያለሁ። በቃ እኔ የሚያጠፋሁትን ጥፋት ነግሬያቸዋለሁ። አንተ ደግሞ እንደገደልክ ነግሬያቸዋለሁ። አለቀ። እኔ ነኝ የገደልኩት? አዎ እኔ እንግዲህ እንደነገርኩ ነው። እኔ ሐቁን ነው ያወራሁት። በቃ ይሄው እነሱ ናቸው። እኔ እንደሚሞት እንኳን ኢቭን አላውቅም ነበር። ይሄኔ አግቱት ተብለው ነው ገለውት የወጡት። ምንድነው ገለውት የወጡት የምትይው? እኔ ገድያለሁ? እርግጠኛ ነሽ? በምን አይተሻል? አላውቅም ነበር። ሁሉንም ነገር ታውቂያለሽ፣ በደንብ አድርገሽ ታውቂያለሽ። በደንብ ነው የምታውቂው። ማንን ምን እንዳረገ ታውቂያለሽ። እኔ አልገደልኩም። ገባ? እሷ ብቻ እንደሚሞት አላውቅም። ከንግግራችሁ የተረዳችሁት ከሁለታችሁም ንግግር የተረዳሁት አንተ በቦታው እንደነበርክ ነው። ገደልክም አልገደልክም ይሄ የኔ ጉዳይ አይደለም። በቦታው ከነበርኩት ሁለት ሰዎች ግን አንተ አንዱ ነበርክ። እኔ አልገደልኩም። ይሄንን እርግጠኛ ሆኜ የሰራሁት ነገር የለብኝም። በቃ ለምን አትወኝም? ገደልከው ታዲያ የታደረስከው አንተ ነበርክ እኮ የተቀበልከው። የመጨረሻው አንተ ነው የተቀበልከው። አልገደልኩም። ታውቂ የለ እንዴ? አንቺ እኮ ብዙ ነገር ነው የምታውቂው። እውነቱን አትናገሪም። ምን አሷሽሽ? ዛሬ ምን አሷሽሽ? በቃ እኔ ቅጣቴን እቀበላለሁ። ሐቁን አውርቻለሁ። ወደ እኔ እያመጣሽ ሁሉንም ነገር አንቺ የሰራሽው ወደ እኔ እያመጣሽ አንተና መጨረሻ ላይ ወሰድከው ሰው ብዙ ነገር ነው እኮ ባንቺ ነው የሚያልፈው። ብዙ ነገር ባንቺ አይደል የምትጨርሽ? አንቺ አይደል ሰሩ እኔ አምኛለሁ እኮ እና ታዲያ እኔ የተባልኩትን ነግሬያለሁ። ስለዚህ እኔ እንደሌለውበት ነገራችሁ አታደርጉ። ምንድነው የሌለበት? የለውበትም አይደለም። እኔ አልገደልኩም። በቦታው ተገኝተሃል። ከነበሩት ሁለት ሰዎች አንዱ ነህ። አሁንም የምፈልገው አብሮ የነበረው ሰው ማን እንደሆነ ነው። ያንን ወረቀት እስከማስቀመጥ ጀምሩ። ይኸውልህ እንደ ድሮ ጌታቸው የሚባል ሰው ያስወጣኛል ወይም ደግሞ ነፃ ያደርገኛል ብለህ አታስብ። ጌታቸው አሁን በእኔ እጅ ላይ ነው። ይኸውልህ ጌታቸው እንኳን አሁን ከዚህ ሰዓት ከኔ የሚያወጣ ይፈልጋል። ሞቱን እየተመኘ ያለ ሰው ነው። ከመሰቃየቱ ብዛት ከዚህ ያስወጡኝ ግደሉኝ እያለ ነው። ሞቱን እየተመኘ ያለ ሰው ነው። ላንተም ሞትህን ቀላል ነው ማድረግልህ። ሞትህ እንዲናፍቅ አደርጋለሁ። እሺ እኔ ምን አረጋግጥ ነው ሞት እንዲናፍቅ የምታረገኝ? ምን አረኩ? በቃ ሁለቱን እኮ አገኘሁ። ማንንም አልፈልግም። አንተ የወንድሜ ገዳይ ነህ አይደለ? አንተ የወንድሜ ገዳይ ነህ አይደለም? ሞት እንዲናፍቅ ነው ማደርገው። ካንተ በተቀበልኩት ጩቤ ነው መተለተለ። በቃ እኔ አይደለሁም ገዳዩ። ይኸውልህ ያለውን ነገር እሷ አመቻችላችሁ ካሜራ እስከ ማጥፋት ድረስ ልጁ ፍሪ የሚሆንበትን ሰዓት ባዶ የሚሆንበትን ሰዓት አመቻችላችሁ፣ ነፃ ሆነላችሁ። ከዛ በኋላ ነው ሁለታችሁ የገባችሁት። ከ4 ሰዓት በኋላ ነው ይሄ ነገር የተፈጸመው። 3 ሰዓት ተኩል ድረስ የኛ ሰዎች በቦታው ነበሩ። ከዛ በኋላ ካሜራ ጠፋችላችሁ፣ ሁለታችሁ ገባችሁ። እንዴት ነበር ያደረጋችሁት? ማን ነበር መርፌውን የወጋው? ምንም ማውቀው ነገር የለኝም እያልኩ ነው። በቦታው ነበርክ እያልኩ እኮ ነው። በቦታው እንደነበርክ አንተ የሚያመንከው ነገር እኮ ነው። በቦታው እንደነበርክ ከሷም ጋር ስታወራ ራስህ አምነሃል። እንዴት ነበር ያደረጋችሁት? ይኸውልህ አሁንም ቢሆን ነገርኩ ነው። በቃ እኔ አይደለሁም የገደልኩት። የገደለውን ሰው እዛው ፈልግ። በቃ ጋዜጠኛ ነኝ አላልክ? ስራህ ሚዲያ ላይ አይደለም? በቃ ፈልግ፣ ደረስባችኋ። በቃ ጌታቸው ነው የሁሉም ነገር አልክ። በቃ ይኸው ይዘዋል። ይኸው እሷንም ይዛታል። እኔን እሺ፣ ለምን ከዳይ ነው እኔ እዚህ የምቀመጠው? ለምን አልሄድም? ያወጣኛል ብለህ ነው የምታስበው? ይሄ መንገድ እኔ ይኸውልህ ልንገርህ አይደል ምንም አላረኩም ስላልክ መለቀሰው አይደለሁም። አሁንም ቢሆን ይሄን ነገር እያደረኩ ያለሁት ተመልካችን፣ ሰዎችን፣ እዚህ ያሉትንም የህግ ሰዎች አክብሬ ነው። የወንድሜ ገዳይ ሆነ ፊት ለፊት ካንተ ጋር ቁጭ ብዬ ማውራት አይጠበቅብኝም ነበር። ከዚህ በላይ ገና እንዳገኘሁህ ነበር። አንተ አይደለሁም የወንድምህ ገዳይ አይደለሁም። በቃ ይኸው እሷ ነች። በቃ እሷን ያዛት። በቃ አለቀ ነገር። በቃ አንቺ አይደለሽ እንዴ ሁሉም ነገር ጠንሰሽ ሁሉም ነገር ታስፈጽሚ እንኳን ነሽ። አላስተላለፍኩም። እሱን እንግዲህ ንገሪው። በቃ እኛ ምንም ያደረኩት ነገር የለም። እናንተ አግታችሁ እንድትይዙትና መደራደሪያ እንድታረጉት እንጂ እኔ እንደምትገሉት በጭራሽ አላውቅም። አልገደልኩም። በቃ አልገደልኩም እኮ አልኩሽ። እኔ አልገደልኩም። ምን እንጃ ምን አውቃለሁ እኔ ምን ከደይ ነው። በቃ እንዴ ምን ማለት ነው? እኔ ብቻ ነኝ እንዴ? እኔ ብቻ ነኝ ሰራይ ነበር እኮ አምጣዋ። እኔ ምን አገባኝ? አምጣው። እሱን የምታውቂው አንቺ ነሽ። እኔ በምን አውቃለሁ? እንዴ ነው የማውቀው? አንተ ነህ እንጂ አንቺ ነሽ የምታሰማሪ እኮ አንቺ ነሽ። እንዴ አላውቀውም። በጣም ጥሩ ይኸውልህ እኔ ነኝ ያደረኩት። በጣም ጥሩ ይኸውልህ
አረ ጭራሽ አንተ ራስህ እኔን አሳልፈሽ ልትሰጪኝ? አንተ ራስህ ነህ። እንደውም የገደላት ፍቅረኛው ነው። አይገርምህ? ታውቂዋለሽ። እንደውም ይኸውልህ ይህን ስራ ሰርቶ ከሀገር ሊወጡ ነው የነበሩ። እውነታውን ናገር። ይኸውልህ ፍቅረኛዋ ነበር፣ እነሱ ናቸው። ከዛ የእሷ ፍቅረኛ ነው የገደሉት። አስወጣት፣ ይዛት ውጣው። አላውቀውም አላለች። ይኸውልህ አሁን ደግሞ ሁለታችሁም እያመናችሁልኝ የነበረው በቦታው እንደነበራችሁ ነው። ወደድክም ጠላህም ከወንድሜ ገዳዮች አንተ አንዱ ነህ። አሁን እንደዚህ እየፈራው እንደዚህ እየተንቀጠቀጥክለት ያለው ሰው ጌታቸው ነው አይደለም? ስንቴ ነው ልነግርህ የምችለው? ታውቀዋለህ እኮ አንተም ጌታቸው በእኛ እጅ ላይ እንደሆነ ታውቃለህ። ለምንድን ነው የምትፈራው ጌታቸውን? ይኸውልህ አሁን እኔ ያለውን ነገር እኮ እየነገርኩ መሰለኝ። እሱ የምፈራው ደግሞ በጣም ከባድ ሰው ስለሆነ እዚህም ብታስሩትም ብዙ ነገሮችን መስራት ይችላል። ገባ? ይሄ ቀላል ሰው አይደለም። እንደምታስበው እንደ ቀላል ሰው የምትይዘውም ሰው ወይም የምትለው ሰው አይደለም። በጣም ረዥም እጅ ያለው ሰው ነው። ገባ? ነገ እዚህ ስወጣ እንደምጎዳ እንደምን በደንብ አድርጌ ያውቀዋለሁ። በቃ ያን ነው በቃ የምፈራበት ምክንያት። ገባ? እኔ ምስኪን ሰው ነኝ። በቃ እኔ ሰርቼ መኖርን ነው የምፈልግ። ምንድነው ምስኪን የምትሆነው? እዚህ ወንጀል ውስጥ ከተጨማለክ በኋላ ይህንን የግድያ ወንጀል ከመራ ከተሳተፍክ በኋላ ምን አይነት ምስኪን ሰው ነው የምትሆነው? እኔ አስቤበት አይደለም። በቃ እንደዚህ አይነት ነገር ይከሰታል ብዬ አይደለም የገባው። ገባ? እኔ በቃ ሲነግረኝም ቀለል አድርጎ ስለነገረኝ በቃ ምንም ሪስክ የለውም ስባል ነው ብዬ በቃ የሰራሁት። ግን እዛ በኋላ ሪስክ ይዞ መጣ። ገባ? እንጂ አስቤበት አቅጅበት ይህንም ባረግ ይሄ ነገር ይመጣል የምልበት ምንም አይነት ነገር የለኝም። እና ይኸውልህ እኔ በጣም የምፈራው ስለ ህይወቴ ነው። ጌታቸው እዚህ ለምን አታሰቃዩትም? ምንም ኬሮ አይደለም። ገባ? እሱ በጣም ረዥም እጅ ያለው ሰው ነው። ገባ? አይኔ እያየ የገዛ ወንድሜን አይኔ ላይ የገደለ ሰው። ገባ? ምንም አይመስለውም ስለ ሰው ስለምን በእሱ አትምጣበት። ምን ማለት ነው? የገዛ ጓደኛዬን ነገር ያደርጋል። በቃ ገባ? የፈለገውን ነገር ያደርጋል። ስለዚህ እኔ ደግሞ እፈራለሁ። ከዚህ ወጣው በኋላ ምን ሊያደርገኝ እንደሚችል አላውቅም። ከዚህም ተቀምጬ ምን ሊከሰትብኝ እንደሚችል አላውቅም። ይሄን ያን ነው የምፈራው። ገባ? ብዙ ነገር ስለማቅ እሱ እጁ ረዥም ነው። እንደዚህ እንደ ቀላል የምትፋታው ሰው አይደለም። በቃ በዛ ምክንያት ነው። ገባ? የምወደውን ጓደኛዬ ነው አይን እያየ የገደለው። ስለዚህ ለምን አልፈራ? በምን የሚራራልኝ ይመስላል? በሱ ጥቅም እስከመጣበት ድረስ ውሳኔ ከመወሰን ወደ ኋላ አይልም። በቃ አለቀ። ወደድክም ጠላህም ገደለም አልገደለም ወደ ነው እዚህ ስራ ውስጥ የገባው። ከጌታቸው ጋር ፈልገ ነው መስራት የጀመርከው። ከመጀመሪያው ጀምሮ ወንጀለኛ እንደሆነ እያወክ ነው ከጌታቸው ጋር ግድያ እስከ መፈጸም ድረስ የደረስከው። እኔ ጥሩ እሰራለሁ ብዬ ነው የገባሁት። በቃ እሱም እኮ በቃ በድርጅቱ ነው የመስተንግዶ ቀጥሮኝ እየሰራሁ ነበር እንጂ እንደዚህ አይነት ወንጀል እገባለሁ ምንም ሀሳብም የለኝም። ገባ? ይኸውልህ እኔ እንደዚህ አይነት ፈልጌ አይደለም የገባሁት። ምን ማለት ነው ፈልጌ አይደለም የገባሁት ማለት? እሳተፋለሁ ብዬ አይደለም። በቃ እኔ በመስተንግዶ ሰርቼ እለወጣለሁ አድጋለሁ እንጂ ሌላ ነገር ወደዚህ ወንጀል ውስጥ ገባለሁ የሚል ነገር የለብኝም። ይኸውልህ በዚህ ይህን ነገር ሳወራው ራሱ ለእኔ ይቀፈኛል። ገባ? የተረገመ ቀን ነው እሱ ጋር የተገናኙት። የተረገመ ቀን ታውቃለህ? እኔ የነበርኩበት ይኸውልህ የማይሆን ውስጥ ነው የነበርኩ። ገባ? በቃ ተመርቄ ነገ ትልቅ ሰው ሆናለሁ ያልኩ ልጅ ግን በቃ ነገሮች ባሰብኳቸው ልክ አልሄደም። ያለኝ አማራጭ በቃ ጓደኞቼ ጋር መዋል ምን ማለት ነበረ? በቃ ያው ትለምዳለህ። በቃ እዛው ስንት ስትል በቃ ሱሱ ምናምን ነገር አለ። በቃ እሱን እየተጠቀም ምናምን ነው በቃ ምን ኖረው። ገባ? እዛ ውጭ ደግሞ ነገር ተፍተፍ ትላለህ። ስራ የለማ። ያለን አማራጭ የሆነች ነገር እንሞክር ነበር። በዛ መሀል በቃ ወጫችን በቃ በዛ። የት እናምጣ ብር? ወላጅ ጠይቀን ምን ብለህ በቃ ጨፈጨፍን። ጭራሽ አሳደገው አስተምረው ለዛ ነገር በቃ ለትልቅ ነገር ሲጠብቁ እኛ ግን የለንም። ጭራሽ ከነሱ እየለመን ያለን አማራጭ በቃ ብር በቃ ጠፋ። ለሱሳችን የት እናምጣው? በቃ ወደ ቀጥታ ብር አስፈልጎን ስለነበረ የሆነ ነገር ብቻ ሰርቀን ራሳችን ላይፋችን ማስቀጠል ነበር የፈለግነው። በዛ ሰዓት ደግሞ በቃ ድንገት እያለፍን መንገድ ላይ በቃ ከአሪፍ መኪና ላይ አሪፍ ሳምሶናይት በቃ በመስኮቷ አየን። በቃ እሷን ብድግ አድርገናት ይዘናት ሄድን። በቃ እዛ ላይ ወይ ላፕቶፕ ወይ ምናምን በቃ እናገኛለን ብለን ነበር። በቃ ለጊዜው ቢያንስ እሷን ሽጠን ራሳችን በቃ ከሱሱም ከምንም እንወጣለን ብለን ነበር። ከዛ በኋላ በቃ ያንን እኛ ይዘን ሄድን። ለጊዜው ሽጠን
በቃ ሱሳችንን ምናችንን ማድረግ ነው የፈለግን። ግን በዛ ሰዓት ለመሸጥ እንኳን በቃ ማለት የሰረቅነውንም ሰው አናቅምና ለካ በጣም ከባድ ሰው ነው። ትልቅ ባለሀብት ነው። አቶ ጌታቸው የሚባል ትልቅ በከተማው አለ የሚባል ትልቅ ባለሀብት በጣም እጁ ረጅም የሆነ ከሱ ጋር ነው ሄደን የተጋጨነው። እማይሆን ነገር ልንሸጠው ልንሄድ ስንለካ እያፈላለገን ነበር ከጀርባ እነማን ናችሁ ተብለን። እኛ ይሄን ነገር የምናውቀው ነገር አልነበረም። ሁሉንም ስንሄድ በቃ የሆነ እቃውን ያዩታል፣ ከዛ ለመግዛት ይፈራሉ። እኛ በቃ ሁሌም እንደለመድነው ነገር ሸጠን ላጥ ብለን ለመሄድ ነው ያሰብን። ጭራሽ በቃ እኛ ደግሞ በቃ ለሱሳችን ለታክሲ የምን የት እናምጣው ጭራሽ ደግሞ በቃ እያፈላለገንም እንደሚሆን ስንሰማ ደግሞ ጭራሽ የምናርበትን ብርም የለብን። ገባ የት ብለን እናምጣው? አደገኛ ሰው እንደሆነ ሰማን። ያለን አማራጭ የት ውስጥ ነው የገባ ነው ብለን በቃ የሌለ ያልገባንበት ለመደበቅ ያልሞከርነው ነገር የለም። እንዳልኩ ምንም አይነት ብር ገንዘብ የለን። የት እንደር የት እንትንበለ በቃ ባገኘ ነው። ሰፈሩን አናውቀው ወይ ምን አንለው፣ ብቻ ግን እያሳደዱ እንደሆነ ስለገባን በጣም ተከታተሉ። የተረገመሽ ቀን የት እንዳገኘንም አላውቅም። በቃ ልክ እንዳገኘን በቀጥታ ነው ጓደኛዬን ተኩሶ የገደለው። ጥይቱ እንዲያውም ጨርሶ ነው እንጂ እኔንም ሊገለኝ ነበር። ገባ እሱን አጋጣሚ ፊት ለፊት አገኘ፣ እሱን ገደለው። ክቡን ያልኩ ስንት ነገር ያሳለፍከው ጓደኛ አንድ ላይ ሲገል ደነገጥኩ። በቃ ጓደኛዬ የምወደው ጓደኛዬ ሞተ። ከዛ በኋላ በቃ አንጠለጠለኝ፣ እንዲች አድርጎ ያዘኝ። በቃ አንጠለጠለኝ፣ ይዞኝ ሄደ። በቃ የሳልኩት የነበረው በቃ ወይ ያሰቃየኛል ወይ ይገለኛል። የዛ ያንን ስጠብቅ በቃ የሆነ ስራ ትሰራለህ አለኝ። ከመሞት መሰንበት የሚለውን ነገር በቃ መጣልኝ። ምንም አይነት ነገር ቢለኝ ቢያንስ ህይወቴን ስላቆያት ጓደኛዬ ስለተለየኝ ያለኝ አማራጭ የሚያዘኝ ስራ መስራት። እንደነገርኩ ነው፣ ከማይሆን ሰው ነው በቃ የወደኩት። ገባ ትልቅ ባለሀብት ከተማ እጁ በጣም ረጅም የሆነ እሱ የፈለገው ነገር ማንኛውም ነገር እንደሚሳካ በቃ አየሁት። ስለዚህ ከማይሆን ሰው ጋር ስለተጋጨው መቆየትን ደግሞ ፈልጋለሁ። የሚያዘኝን ስራ ለመስራት ዝግጁ ሆንኩ። እንዲህ መቼም መሞት አልፈልግም። ጓደኛዬ እንደዛ ሞቶብኝ እንኳን እያየሁ ከዛ በኋላ እኔ እና እሱ በቃ ጥሩ ወዳጅ ይሆን ብዙ ነገር የሰራሁት በቃ በሱ አማካኝነት። በቃ እዛ በኋላ ወደ ዌተሪንግ ስራ ገባው። ከዌተሪንግ ስራ በኋላ ነው እንግዲህ ኤርሚያስ የሚባለው ጓደኛዬ ጋር በቃ የተግባባ ነው። በሱ ነው ብዙ ነገሮችን ያወቅኩ እንጂ እኔ ምንም ማውቀው ነገር ነው። ኤርሚያስ ማለት የጽጌረዳ ፍቅረኛ ቅድም ያላችሁት ማለት ነው። ቅድም በቃ ገደለው ያልኩ ማለት ነው። ስለዚህ እኔ በምንም ይሁን በምንም ጉዳይ አይደለም ከጌታቸው ጋር ስራ ስለመጀመሪያ ጉዳይ አይደለም። ከዛ በኋላ ግን ከጌታቸው ጋር እየሰራ ያለው ወንጀል እንደሆነ ታውቃለህ። አሁን እንድትነግረኝ የምፈልገው ወንድሜ ዳንኤልን እንዴት እንደገደላችሁት። ማንም በለው ኤርሚያስም ካልከው ሰው ጋር እንዴት ሆናችሁ ነበር ይሄ ሚሽን የተሰጣችሁ? ለእኔ ከደሞ ንጹህ ነኝ የምልህ ደጋግሜ ነው። ገባ የእሷ ፍቅረኛ ነው የገደለው። እኔም በቃ እሱ እኔ እንደነገርኩ መስተንግዶ ነው የምሰራ። በቃ እሱ ይመጣና ግን አንዳንድ ነገሮችን ይነግረኛል። በቃ እንደዚህ አይነት ስራ ላይ ምናምን ሲለኝ ኧረ እኔ ይቅርብኝ፣ እኔ እንደዚህ አይነት ነገር አልሰራም፣ በቃ እኔ ማስተንግዶን ብቻ ከሰራው በቂ ነው እለዋለሁ። ግን በቃ እየመጣ የሚሞላኝ ነገር የማይሆን በቃ ነገር ነው። ግን በቃ እኔና እሱ ጓደኛሞችም ስለሆነ በቃ እሺ እያልኩ በጣም ግንኙነት ያላቸው ጽጌረዳና ኤርሚያስ ናቸው። የፍቅርም ግንኙነትም አላቸው። ብዙ ነገርን የሚያወሩት ሁለቱ ናቸው። ከኔ ጋር እሷ ብዙ ቅርርብነት የላትም። እኔና እሱ ነው ቅርርብነት ያለ። ከዛ በኋላ በቃ የሆነ ሰው አለ እሱን ይዛችሁ ቆዩ ተብለናል ምናምን አለኝ። በቃ እንደቀላል እና ምንም ችግር የለውም ሲለኝ እሺ ሰውን ማቆየት ከሆነማ ችግር የለውም፣ በቃ ሌላ ነገር ምንም ነገር የለም። ጌታቸው በስራ አማካኝነት ስለተጋጨ የእሱን ልጅ ስለወሰዱት በቃ የወሰደበትን ሰውዬ ነው ያዝነው። በቃ እሱን እናቆየውና ልጁን ሲለቁለት እኛም እንለቀዋለን። እሺ አልኩኝ። ከዛ በኋላ ሰውዬውን ያዝነው። እንደነገርኩ ነው ጽጌረዳ በጣም ከባድ ሰው ነች። እሷ ናት አደንዛዥ እጾችን፣ ኮኬን፣ የብዙ ስራዎችን የምትሰራው እሷ ነች። እኔ ምንም የማውቀው ነገር የለም። በቃ እኛ የተባልነው ይዛችሁ አቆይት ነው።
በጣም እጇ እንኳን ረጅም መሆኗን የምታውቀው እናንተ ጋር እንኳን ተነጋግራ ካሜራውን አስጠፍታ ምናምን አስበዋል። በጣም ከባድ ነገር እኮ ነው። እየነገርከኝ ያለው ነገር ራስን ነፃ ለማድረግ በሚመስል ሁኔታ ነው። እኔ እየነገርኩ ያለሁት በቦታው ተገኝተሃል። ከተገኙት ሰዎች ውስጥ ከኤርሚያስ ጋር እዛ ቦታ ላይ ነበርክ። ወደድክም ጠላህም ያንን ወረቀት ያስቀመጥከው አንተ ነህ። ነበርኩ፣ ግን እኔ አይደለሁም ወንጀሉን የፈጸምኩት። እንዴት ነበረ የሚሽቀው? እሱን አቆይተን ህፃኗ ሲለቀቅ እሱንም እንደምንለቀው ነው የማውቀው። እኔ እዛ ውጭ ምንም ነገር የለም። በቃ እሷ እንደዛ ብላ ሄደች፣ ካሜራውን አስጠፋች፣ ገባን። ይዘነው እንደምንቆይ ነበር የማውቀው። ገባ። ብዙ ነገር ግንኙነት አላችሁ ያልኩ ከእሷ ጋር ነው። እና ይኸውልህ እኔ ምንም ደግሞ ንጹህ ነኝ የምልህ ወንጀሉን ስላላረኩት ነው። እኔ በቃ አግተ ነው ህፃኗ በቃ ስትለቀቅ እኔ እሱንም እንደምንለቀው ነው የማውቀው። ከዛ ግን በቃ ከላይ የመጣ ትእዛዝ አለ አለኝ። እሺ ምንድነው ብዬ በቃ ግብ ስንይዘው በሆነ ነገር ብቻ መርፌ አውጥቶ ወገው ዳንኤልን። በቃ ወገው። ከዛ በኋላ እኔ ምንም የማውቀው ነገር የለም። በቃ የሆነ ጻፍ ተባልኩኝ፣ ወረቀቱን ጽፌ አስቀምጬ በቃ ሁለታችንም ከታች የተዘጋጀ መኪና ስለነበረብን በቃ ወዲያው ወጣን፣ በመኪናችን ሄድን። እኔ ምንም አልገደልኩትም። በቃ እሱ ነው ተጠያቂ። ሁለቱ ናቸው። እሱ ነው ተጠያቂ አትበለኝ። በቦታው ነበርክ። ወንድሜ ሲገደል ነበርክ። ከሁለቱ ሰዎች አንዱ ነበርክ። እኔ አይደለም የወጋሁት። እኔ ወቅተዋል። ያው ነው ከገደሉት ሰዎች ውስጥ አንተ አንዱ ነበርክ። ከሁለቱ ሰዎች አንተ አንዱ ነበርክ። ምንድነው የምትለኝ? እሺ በቃ እኔ እውነታውን ነገርኩህ አይደል? እዚህ በላይ እሺ ምን ላድርግ? እኔ በቃ እውነታውን እኮ ነገርኩህ አይደል? ማን እንደገደለው ምን እንደሰራው ነገርኩህ። በቃ ጌታቸውን ነው ኤርሚያስ አይደል? ጽጌረዳም ጠይቃት። በቃ አለቀ። ገባ። በቃ ይኸው ጌታቸውንም ይዛል፣ እሱንም ጠይቅ፣ ጽጌረዳንም። ከዛ ውጭ ኤርሚያስ እኔ የማውቀው ነገር የለም። እሱ ነው የገደለው እያልኩ ነው። እሱ ደግሞ እሷ ታውቀዋለች በቃ የት እንዳለ። እኔን አሳልፋ ለመስጠት ስለፈለገች ገባ። እሱን አሳልፋ ብትሰጥ ምን እንደሚከሰትባት ታውቃለች። አሁን እንድትነግረኝ፣ ስለዚህ እኔን አሳልፋ የሰጠች አሁን እንድትነግረኝ የምፈልገው እሷን ጠይቃ። ለመጨረሻ ጊዜ ምነግርህ የኤርሚያስን አድራሻ እንድትሰጠኝ ነው። እኔ አላውቅም። የት ነው ያለው ኤርሚያስ? እሷ ናት የምታውቀው፣ ጽጌረዳ ናት የምታውቀው። እንዴት ነው የማታውቀው? ከኤርሚያስ ጋር ተግባባሁ እያልከኝ ነው። ከኤርሚያስ ጋር ጥሩ ግንኙነት ኖረን ይሄንን ሚሽን ይዞኝ ሄዶ እሱ ነው እያልከኝ ነው። ከዛ በኋላ ስለዚህ ኤርሚያስን አላውቅም። የት እንደተለያየን እኔ አላውቅም። በቃ ተለያየን። የት ይግባ እኔ አላውቅም። በቃ እኔ ስራ አለ ስላለችኝ ነው የመጣው እንጂ እንዴት አሳልፋ ትሰጠኛለች ብዬ አይደለም የመጣው። ለዚህ ገባ። በቃ የተለመደ ስራ ለመስራት የመጣው። ጽጌረዳን ጥሩልኝ። እሺ እንግዲህ ተመልካቾች ያለውን ነገር ተመልክታችኋል፣ ምን አይነት ቆይታ እንዳደረገን። እንግዲህ ከዛ በኋላ ኤርሚያስ የተባለው ሰው የዳንኤል ግድያ ላይ ከነበሩት ሁለት ሰዎች አንዱ ማለት ነው። አንዱን እንግዲህ አውርተነው ነበረ፣ ተመልክታችኋል። እሱ ምን አይነት ወንጀለኛ እንደሆነ እያንዳንዱን ነገር በጊዜው የነበረውን መርፌ እስከ መውጋት ያለውን ነገር የፈጸመው በጊዜው እሱ ነው የሚል ነገር ነው የሰማነው። ከዛ በኋላ ግን የሰማነው ነገር የጽጌረዳ ፍቅረኛ እንደነበር ተመልክታችኋል። መጀመሪያ ጽጌረዳ ከአንዱ ጋር ብቻ ነው ቀጥተኛ ግንኙነት ያለን ብላኛለች። ይህንን ደግሞ እናንተም የሰማችሁት ነበር። ይሄ ማለት ፍቅረኛዋ ስለሆነ ፍቅረኛዋን እዚህ ጋር ፊት ለፊት ማጋፈጥ፣ እሱም እንዲያዝ ማድረግ አልፈልገችም ነበር ማለት። እዚህ ጋር ዳንኤል ሲሰራ መጀመሪያ ዳንኤል ሲገደል የመጀመሪያው ሚና እንደተጫወተችው አሁንም ቢሆን ፍቅረኛዋ እንዲያያዝ ሚና እየተጫወተች ነው። ተመልከቱ ምን አይነት መሰሪዎች እንደሆኑ፣ ምን አይነት ሰዎች እንደሆኑ ተመልከቱ። እንግዲህ ከዛ በኋላ ግን እኛ ካሜራው ከጠፋ በኋላ ጽጌረዳን ቀጥታ ማወጣጣት ነው ያዝነው። አዎ ፍቅረኛዋ ነበረ። ይህንን ደግሞ ከራሷ ከአንደበቷ አምናለን ሰምተናል። ኤርሚያስ የተባለው ሰው የዳንኤልን ግድያ ቀጥታ በእጁ መርፌ በመውጋት የፈጸመው ሰውዬ እንግዲህ የጽጌረዳ ፍቅረኛ ነው ማለት ነው። አሁን ከዛ በኋላ እኛ ያደረግነው መጨረሻ ላይ እውነቱን ስለደረስንበት ጽጌረዳ ከዚህ በኋላ ምንም ምርጫ እንደሌላት ማሳመን ያዘው። ያለውን ነገር ከዚህ በኋላ ለኛ መታመን እንዳለባት፣ ከዛ በኋላ ያለውን ነገር በእኛ ሴታፕ በእኛ ስኬጁል መሰረት ነገሮች መሄድ እንዳለባቸው ነው ለሱ ያሳመናት። ምንም ምርጫ ስላልነበራት እሷም ማምናልናለች። ስለዚህ አሁን ምንድነው ያደረግነው? ኤርሚያስ የተባለው ሰው በጣም ብዙ ወንጀሎች ላይ የተሳተፈ፣ ትንሽ ወንጀል እንኳን ከሸተተው ወደኋላ የሚመለሰው እንደሆነ ነው የተረዳነው። የወንጀል ልምድ በደንብ አለው። አሁን እንግዲህ እሷ እና ጊዜ እናሳልፍ፣ የራሳችንን ጊዜ እናሳልፍ፣ እኔ ሩም ይዤ እጠብቅሃለሁ ብላ ቴክስትም እንድታደርግለት እንድትደውልለትም ነው ያደረግነው። ከዛ ቀድማ እሷ ሩሙን እንድትይዝ
የያዘችው ሩም ውስጥ እኛ በእኛ ቁጥጥር ስር ስለሆነች ሴታፓችንን ካሜራችንን እያንዳንዱን ነገር አስቀምጠን እንድንከታተላቸው ነው። ከዛ ከገባ በኋላ ካሜራችን ላይ እሱ ገብቶ ካየነው በኋላ እሱን ቀጥታ እንድንይዘው ነው ለማድረግ ያሰብነው። አሁን ቀጥሯለች እንግዲህ 11 ሰዓት ላይ ሩም ተቀጣጥሯል። እሷ ሩም ውስጥ እየጠበቀችው ነው። እኛ ደግሞ የራሳችንን ካሜራ አጥምደናል። የራሳችንን ሰዎች ደግሞ የተያዘው ሩም ሆቴሉም ሙሉውን ደግሞ ከኛ ሰዎች በተጨማሪ የህግ አካላትም ሳይቀር ቦታውን እንዲከቡት። ይሄ ሰው አደገኛ ስለሆነ ማለት ነው። ቁጭ ብለው ቦታውን እየተከታተሉ ነው ያሉት። አሁን እንግዲህ ቀጥታ የምናደርገው እንደዛ ነው። 11 ሰዓት ሲሆን እሱ ይመጣል የሚል ተስፋ አለን። ኤርሚያስን ዛሬ በቀጥታ እንይዘዋለን። የወንድሜ ገዳዮች ሙሉ ለሙሉ እጄ ላይ ዛሬ ይገባሉ። እንግዲህ ከዛ በኋላ የሚሆነውን አብረን የምናየው ይሆናል። ተመልካቾች እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እሺ እንግዲህ ተመልካቾች እዚህ ጋር እንደምትመለከቱት ከሆነ እንግዲህ በነበረው ቦታ ላይ እኛ ካሜራችንን ጠምደን ከተከታተሩበት 1 ሰዓት አካባቢ ቀደም ብለን ነው በቦታ ላይ እየተገኘ ነውና የሷን ሁኔታ ደግሞ እንደምትመለከቱት ነው። እሷ በሁኔታው በጣም ተጸጸተች ትመስላለች። እሷን ስልኳንም ጭምርኛ ስለተቀበልናት እንግዲህ ያለውን ነገር መናገር አትችልም እንጂ ደውላ ሁላ መናገር ብትችል ለሱ ብትነግረው ደስ ይላት ነበረ። ምክንያቱም በዚህ ያረጋገጥ ነው ፍቅረኛዋ እንደሆነ ከጽጌሬዳ ጋር ግንኙነት እንዳላቸው ጭምር ነው። እዚህ ጋር እየጠበቀችው ነው እንደምትመለከቱት። ምናልባትም ይደርስበታል የተባለበት ሰዓት ነው ይሄ ሰዓት እና እሷ ደግሞ ፊቷም ላይ እኛ የተመለከትነውም ስሜት በጊዜው በጣም የጸጸት ይሄን ነገር በማድረጓ የመጸጸት ስሜት ነው ውስጧ ያለው እና ደስተኛም አይደለችም ስለተባበረችን እኛ ስላስገደድናት እንጂ። ከካሜራ ውጭ ደግሞ ሙሉ የኛ ሰዎች ቦታውንም ቤቱንም ከበውታል። የህግ ሰዎችም ነበሩ በቦታው ላይና ምንም አይነት ስህተት እንዳይፈጠር ለማድረግ ሞክረዋል። እንግዲህ እንደምታዩት ደግሞ እሱ እዚህ ጋር ደረሰ፣ ተቃቀፉ። ይሄ ደግሞ የሚያሳየው የፍቅር ግንኙነት እንዳላቸው ነው። አስተቃቀፋቸው ይኸው እንግዲህ የፍቅር ጊዜ ለማሳለፍ የተዘጋጁ ይመስላል እና በድጋሚ እየተቃቀፉ እንቀሳቀሳለሁ ብትል በዚህ